ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያዘጋጀናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የብልጽግናው መንግስት በባንክ የተቀመጠን የዜጎችን ገንዘብ እየዘረፈ ነው ተባለ። መንግስታዊ ዝርፊያውን ያወቁ ባለገንዘቦች የተዘረፈባቸውን ገንዘብ በማስመልከት ሲጠይቁ ዛቻና ማስፈራሪያ ገጥሟቸዋልም ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። የኤርትራው ፕሬዝዳንት ሳውዲ አረቢያ በሄዱ ማግስት የብልጽግናው ሹማምንት ወደ ኢራን ተጓዙ። በሳውዲ አረቢያ ባላንጣና ተገዳዳሪ ሆና በተለያዩ ሀገራት የምትፋለመው ኢራን የብልጽግና ሹማምንትን በወታደራዊ ተቋማቱ አስተናግዳለች። እንመለከተዋለን። የሀገሪቱ የጤና ባለሙያዎች ንቅናቄ አድማ ጠራ። ሁለተኛውን የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነትን አልወስድም ሲልም አስጠንቅቋል። ተጨማሪውን አዘጋጅተናል። በትግራይ ክልል የድህነት መጠኑ 70 በመቶ መድረሱ ተገለጸ። በክልሉ ከጦርነቱ በፊት የነበረው የድህነት መጠን 26 በመቶ አካባቢ ነበር። ይህንን ሪፖርትንም ይዘናል። ሻዕቢያ ያለ ፍርድ አስሯቸዋል የተባሉትን 10 ሺህ የሚገመቱ ሰዎችን እንዲፈታ ተጠየቀም። ይህ ጥያቄ የቀረበው ኢሳያስ ከ100 የሚልቁ ለዓመታት የታሰሩ ሰዎችን ከእስር ከለቀቁ በኋላ ነው። ሰሙታላችሁም። በአዲሱ የትራምፕ ውሳኔ ከ5000 በላይ የኢትዮጵያ ዜጎች ተጠቂ ይሆናሉ ተባለም። አሜሪካ ከሰሞኑ ለኢትዮጵያን ዜጎች ትሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጧ ይታወሳል። ሌላኛው መረጃችን ነው። በሩሲያና ዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆምና ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን በጊዜያዊነት እንደተወችው ፕሬዚደንት ዜሌንስኪ ያሳወቁም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና በባንክ የተቀመጠን የሰዎችን ገንዘብ እየዘረፈ ነው ተባለም። መንግስታዊ ዝርፊያውን ያወቁ ባለገንዘቦች የተዘረፈባቸውን ገንዘብ በማስመልከት ሲጠይቁ ዛቻና ማስፈራሪያ እንደገጠማቸውም ተገልጿል። የግምጃ ቤት ሰነድ ሽያጭ፣ በሎተሪ ገበያና መሰል መንገዶች ከዜጎች ገንዘብን ለማግኘት የሚያደርገው ጥረት አልሳካላት ያለው ብልጽግና አሁን ደግሞ የሰዎችን ገንዘብ ከባንክ መውሰድ ጀምሯል ተብሏል። ባለሀብቶች ተንቀሳቅሰው እንዳይሰሩ የፈጠራቸው ግጭቶች ተጨማሪ ቢዝነሶችን እንዳያከናውኑ ማድረጉ አልበቃኝም ያለ መስሎ አገዛዙ አሁን ደግሞ በሰላም ወቅት ተሰርቶ የተቀመጠን የባንክ ገንዘብ ያለ ደንበኞቹ ፈቃድ ከባንክ እየወሰደ መሆኑ ተሰምቷል። የብልጽግናው መንግስት በባንክ ውስጥ የተቀመጠና በመቶ ሚሊዮኖች የሚገመት ገንዘብ ያላቸውን ሰዎች ሳያማክራቸውና ሳይነግራቸው እየወሰደ ሲሆን እስካሁንም 52 ሰዎች ገንዘባቸውን እንዳጡ ሰምተናል። የሚወሰደው ብር ከቁጠባ አካውንት፣ ከብሎክ አካውንትም ሆነ ከመሰል ባንክ ሂሳቦች በጠቅላላ ነው የሚሉት አስተያየት ሰጪዎች በባንክ ውስጥ ያለው ገንዘብ በርከት ያለ ከሆነና ባለፉት 90 ቀናት ውስጥ ወጪ ካልተደረገበት ወይንም ገቢ ብቻ ከሚቀበሉ የባንክ ሂሳቦች መንግስት ገንዘብ እንዲወስድ እየተደረገ እንደሆነም የዚህ መንግስታዊ ጥቃት ሰለባ የሆኑ አንድ ዜጋ ይናገራሉ። ገንዘባችን የተወሰደብን ዜጎች ወጪ ሲደረግ የስልክ መልእክት በጽሁፍ ይላክልናል የሚሉ አንድ መንግስታዊ ዝርፊያው ሰለባ የሆኑ ባለገንዘብ ገጠመኛቸውንም አጋርተውናል። በቤተሰብ ክርክር ምክንያት እንዲታገድና በዝግ እንዲቀመጥ ያደረግነው አንድ የባንክ ሂሳብ ነበር። ከ230 ሚሊዮን ብር የሚበልጥ ገንዘብም ነበረበት። ፍርድ ቤት ውስጥ እየተከራከርን ስለነበር ላለፉት 9 ወራት አልተንቀሳቀሰም። ባለፈው ሳምንት ግን ብሩ ወጪ ተደረገ የሚል የጽሁፍ መልእክት ሲደርሰኝ ያ ተከራካሪ ያወጣው መስሎኝ ወደ ባንክ ሄድኩኝ። ስደርስ ልክ እንደኔ ተመሳሳይ ዝርፊያ የተፈጸመባቸው 3 ሰዎችን አገኘው በማለት ነው። ከዛ በመቀጠልም የደረሰባቸውን ሲያብራሩ የባንኩ ማናጀር ወደ ዋና መስሪያ ቤቱ ላከን። በዛ ስንደርስም ኃላፊዎቹ ገንዘባችሁን መንግስት ላስቸኳይ ነገር ስለሚፈልገው እናንተም እየተጠቀማችሁበት ስላልሆነ ወስዶታል። 25 በመቶ ወለድ አስበን በቅርቡ እንከፍላችኋለን። ይህንን ለማንም እንዳትናገሩ፣ ከተሰማ ግን ብራችሁን ማታገኙም በማለት ኃላፊዎቹ አስፈራሩን ሲሉም ያክላሉ። የ25 በመቶ ወለድ ክፍያ እንዲሰጠን ብድር ለመንግስት አበድረናል የሚል የተዘጋጀ ፎርም ላይም ፊርማችንን አስቀምጠናል ሲሉ የሚናገሩት ምንጩ ገንዘባችን የሚመለስ ስለመሆኑ ዋስትና የለንም ይላሉ። ያለ ፈቃዳችን የተወሰደን ብር እኛ እንዳበደርን ተደርጎ የፈረምነው ሰነድ ላይ የሰፈረው ቀን ልዩነት አለው። ገንዘቡ ከአካውንታችን ተቀናሽ የተደረገበትና እኛ የፈረምንበት ቀን የተለያየ ነው። ይህም ሆነ ብለው
ብለው ያደረጉት ይመስለኛል ሲሉም ጥርጣሬያቸውን ያነሳሉ። አንድ የባንክ ኃላፊ ደግሞ የባንክ ሂሳባቸው እስከ 200 ሚሊዮን ብር በላይ ገንዘብ ያስቀምጡ፣ ነገር ግን ባለፉት 9 ወራት ወጪ ያላደረጉ ሰዎችን ብር መንግስት ለአስቸኳይ ተግባር እንዲጠቀምበት ስለወሰነም ወደ መንግስት አካውንት አስገቡ ተብለናል ይሉና ለደንበኞቻችን እንደተወሰደባቸው የገንዘብ መጠን ከ20 እስከ 25% ወለድ እንሰጣለን ብለን እንድናስፈርም ታዘናል በማለት ተናግሯል። በዚህም የ52 ባለ ገንዘቦች ብር ወደ መንግስት አካውንት ትራንስፈር መደረጉን ይጠቅሱና አሰራሩ ህገወጥ፣ ባንካችንንም የሚያስከስስ ነው በማለት ያክላሉ። ባንኩ በአደራ የተሰጠውን ገንዘብ ያለ ፍርድ ቤት ትዕዛዝ ለሌላ ሶስተኛ አካል አሳልፎ በመስጠት መረጃንም ለሶስተኛ አካል እንዲተላለፍ በማድረግ የንብረት ዋስትና መብትን በመንፈግ ወንጀሎች ተጠያቂ ይሆናል የሚሉ ስለ ጉዳዩ የጠየቅናቸው የህግ ባለሙያ ደግሞ ደንበኞቹ መክሰስና ካሳ መጠየቅ ይችላሉ ሲሉ ይናገራሉ። ይሁን እንጂ እንኳንም መክሰስ ወደ ሚዲያ ነገሩ እንዲወጣ ከተደረገም ባለገንዘቦቹ ብራቸውንም ሆነ ህይወታቸው አደጋ ላይ ሊወድቅ እንደሚችል ተነግሮናል ሲሉ ለጣቢያችን ያስረዳሉ። ዜጎች በላባቸው በአደራ ያስቀመጡትን ገንዘብ መንግስታዊ ስልጣንን ተጠቅሞ መውሰድ ወንጀል መሆኑን አበክረው የሚናገሩት የህግ ባለሙያዎቹ ግን ነገሩ በዓለም አቀፍ ችሎትም የሚያስጠይቅ የፋይናንስ ወንጀል ስለመሆኑ ገልጿል። የሀገሪቱ የጤና ባለሙያዎች ንቅናቄ አድማ ጠራ። ሁለተኛው የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነት አልወስድም በማለትም አስጠንቅቋል። አገዛዙ በጦርነት ስጋትና ጭንቀት በእስርና አፈና ብዛት ሊገዛት በሚሻት ሀገር ውስጥ ዋና ዋና የማህበረሰቡ ችግሮችን ለማዳፈን የሚያደርገው ጥረት ቢቀጥልም የኑሮ ሁኔታው ግን ያንን ለማድረግ የፈቀደለት አልሆንም። ባለፈው ዓመት ለተደረገው የብልጽግናው የደሞዝ ጭማሬ እንደ አንድና ዋና ምክንያት ናቸው ተብለው የሚጠቀሱት የጤና ባለሙያ ወደ አዲስ እና ሙሉ መልክ ወዳለው አድማ እንሸጋገራለን የሚሉ ማስጠንቀቂያዎችን ባለፉት ወራት ሲሰጡ ቆይቷል። የጤና ባለሙያዎቹ ንቅናቄ ላለፉት 8 ወራት በላይ በጥንቃቄ እንደዚሁም ህጋዊና ጨዋነት በተሞላበት መንገድ ድህነታችንና ያለብንን ችግር የሚረዳና የሚመልስ መንግስት አለ ብሎ በማመን በቁጥር 12 የሚሆኑ የጤና ባለሙያ አንገብጋቢ የህልውና ችግሮች ለሚመለከታቸው የመንግስት አካላት በተዋረድ አስገብቶ መፍትሄ ሲጠባበቅ ቆይተዋል ብሏል። በእርግጥ የብልጽግናው ፕሬዝደንት ሐኪሞችን ቤተ መንግስታቸው ጠርተው ተጨባብጠው ጥያቄም ላይ ያነሱ ተስማምተው እንደሸኟቸው መግለጻቸው ይታወሳል። ተወያይተን ተስማምተን መምህራኖቹም የጤና ሙያተኞች የተግባባነው ነገር የኢትዮጵያን ብልጽግና ለማረጋገጥ የኔና የናንተ ስራ መስዋዕትነት ከፍሎ ልጆቻችንን ከድህነት መገላገል ስለሆነ አድራሽ ስለሆን መከራውን እንቀበልና ኢትዮጵያን እናሸጋገር ተባብለን ተግባብተን ተጨባብጠን ተሳስመን የተለያየ ነው። ይህንን ንግግር የጤና ባለሙያዎች ንቅናቄናም የጤና ባለሙያዎቹ ወዲያውኑ ማስተባበላቸው የሚታወስ ሲሆን ላለፉት ወራትም ጥያቄዎቻቸው ምላሽ ያገኙ ዘንድ ሲጠይቁ ቆይተዋል። አሁን ደግሞ ባለፈው ዓመት የጤና ባለሙያዎችን የስራ ማቆም አድማ በማህበራዊ የመገናኛ ዘዴዎች ላይ ያስተባበረው ቡድን ከዛሬ ጀምሮ ለሁለተኛ ዙር የስራ ማቆም አድማን ጠርቷል። ቡድኑ ጤና ሚኒስቴርም ሆነ የክልል የጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎችን እስካለመለሱ ድረስ ትግሉን አጠናክሮ እንደሚቀጥልም ገልጿል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ ሁለተኛውን የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነቱን አልወስድም በማለትም አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎችን ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለትም ድርጊቶቹን አውግዟል። የኤርትራው ፕሬዝዳንት ሳውዲ አረቢያ በሄዱ ማግስት የብልጽግና ሹማምንት ወደ ኢራን ተጓዙ። የሳውዲ አረቢያ ባላንጣና ተገዳዳሪ ሆና በተለያዩ ሀገራት የምትፋለመው ኢራን የብልጽግና ሹማምንትን በወታደራዊ ተቋማቱ አስተናግዳለች። ሳውዲ አረቢያና ኢራን በተለይም በቀይ ባህር አቅራቢያ ባሉ ሀገራት የተለያዩ ወታደራዊና ፖለቲካዊ ፍላጎቶቻቸውን የሚያስፈጽሙ ዘመቻዎችን ሲያካሂዱ ኑረዋል። ሁለቱም በየመን ጎራ ይዘው በቀጥታና በውክልና የተዋጉ ሲሆን በኤርትራም የጦር ሰፈር ነበራቸው። ፕሬዚደንት ኢሳያስ አፈወርቂ ከ2015 እንደ አውሮፓ ዘመን ቀመር አንስቶ ደግሞ ኢራንን አባረው ሳውዲ አረቢያን ወዳጅ ያደረጉ ሲሆን የአየር የባህርና የምድር ግዛቶቻቸውን ለአረቦቹ አከራይተው ፋርሶችን መውጋታቸው አይዘነጋም። ሰሞኑንም ኢሳያስ ወደ ሳውዲ እየበረሩ ሲሆን ብልጽግናዎች ለዚህ አጻፋ የሚመስለውን ጉዞ ደግሞ ወደ ቴሄራን አድርገዋል። በአፈ ጉባኤ የታገሰ ጫፉ የተመራ ነው የተባለለት የአዲስ አበባ አገዛዝ የልዑካን ቡድንም በኢራን የመከላከያ ተቋማት ጉብኝትን አድርጓል ተብሏል። የአዲስ አበባው መልእክተኛ በቴሄራን የኢራን የመከላከያ ኢንዱስትሪ ስኬቶችን የሚያሳይ
ኤግዚቢሽን ተከፍቶ መጎብኘቱን የዘገቡት የኢራን የመገናኛ ብዙኃን ይህም ከሀገሪቱ ከፍተኛ ባለስልጣናት ጋር የተደረገ ነው ብለውታል። በቅርቡ በእስራኤልና አሜሪካ ጥቃቶች ወታደራዊ መሪዎቿና ተቋሞቿ የተደበደቡባት ኢራን የብልጽግና ባለስልጣናትን ባሳለፍነው እሁድ በመከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ የመከላከያ ኢንዱስትሪ ስኬቶችን እንዲጎበኙ ማድረጓንም መህር የተሰኘው የዜና ጣቢያ ዘግቧል። የብልጽግና ሰዎችን ካስጎበኙ የኢራን ባለስልጣናት መካከል ፕሬዚደንት መስዑድ ፔዜሽኪያንና የውጭ ጉዳይ ሚኒስትሩ አባስ አራግቺ ይገኙበታልም ነው የተባለው። ብልጽግና ባለፉት ዓመታት የጦር መሳሪያ ከሸመተባቸው ሀገሮች መካከል አንዷ ኢራን ስትሆን በተለይ ሞሃጅር 6 የተሰኘውን ድሮን ገዝቶ የራሱን ሀገር የልማት አውታሮችን ሲያወድምበትና ዜጎቹንም ሲገድልበት እንደነበር በተደጋጋሚ የተዘገበ ነው። በትግራይ ክልል የድህነት መጠኑ 70 በመቶ መድረሱ ተገለጸ። በክልሉ ከጦርነቱ በፊት የነበረው የድህነት መጠን 26 በመቶ አካባቢ ነበር። አሁን ያለበትን ሁኔታ በተመለከተ የጊዜያዊ አስተዳደሩ የክልሉ ችግር ያለበትን ከፍተኛ አደጋ የሚያሳይ ብሎታል። የትግራይ ክልል ግብርና ቢሮ ኃላፊ ይህ በክልሉ አሁን የቀጠለው የሰብአዊና የኢኮኖሚያዊ ቀውስ መገለጫ ነው ሲሉ ይናገራሉ። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርና 74 በመቶ ሆነው የክልሉ ህዝብም የምግብ ዋስትናው ተረጋግጦ እንደነበርም አስታውሰዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የውጭ ንግድ በአመት ወደ 112 ሚሊዮን ዶላር የውጭ ምንዛሪ ያገኝ ነበር የሚሉት ኃላፊው አሁን ይህ ወደ 2.6 ሚሊዮን ዶላር ብቻ መውረዱንም አክሏል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰው ውድመት መጠንን አመላካች በማለት የዓለም ባንክ በኢትዮጵያ ያለው ድህነትን በተመለከተ በቅርቡ ባወጣው ግምገማው ብልጽግና ወደ ስልጣን ከመምጣቱ አስቀድሞ የነበረው የድህነት መጠን 33 በመቶ እንደነበርና በዚህ ዓመት ደግሞ የኢትዮጵያ የድህነት መጠን 43 በመቶ ላይ ስለመባባሱ ጠቁሞ ነበር። በቀጣዩ ዓመትም የበለጠ ይጨምራል ተብሎ እንደሚጠበቅ በማንሳት የዋጋ ግሽበት በከተማ ኗሪዎች ላይ ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ቤተሰቦችን ቢሆኑ ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ አለመሆናቸውም ተገልጿል። ሻዕቢያ ያለ ፍርድ አስሯቸዋል የተባሉትን 10 ሺህ የሚገመቱ ሰዎችን እንዲፈታ ተጠየቅም። ይህ ጥያቄ የቀረበው ኢሳያስ ከ100 የሚልቁ ለዓመታት የታሰሩ ሰዎችን ከእስር በለቀቁ ተመሳሳይ ሰሞን ነው። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጭ አባል በመሆናቸው ለዓመታት ታስረው የቆዩ 98 የሚሆኑ ሰዎችን መልቀቁ ይታወቃል። ባለፈው ሳምንት ከወሰደው ከዚህ እርምጃው ቀደም ብሎ ደግሞ ከፍርድ ቤት ውሳኔ ውጭ ከ18 ዓመታት በላይ አስሮ ያቆያቸው 13 ሰዎች መፈታታቸው የሚዘነጋ አይሆንም። የተባበሩት መንግስታት ድርጅት ደግሞ የአስመራው አገዛዝ ያሰራቸውና ያለ ፍርድ ቤት ትዕዛዝ እስካሁን ታጉሮ የሚገኙት አሃዝ በ10 ሺዎች የሚቆጠር ስለመሆኑ አንስቷል። በዚህም ኤርትራ ያለ ፍርድ ያሰረቻቸውን ወደ 10 ሺህ የሚገመቱ እስረኞችን ያለምንም ቅድመ ሁኔታ እንድትፈታ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን አሳስቧል። ከነዚህ ታሳሪዎች ውስጥ G11 እየተባሉ የሚታወቁ ከፍተኛ የአመራር አባላት፣ ጋዜጠኞች፣ ፖለቲከኞችና ተማሪዎች እንደሚገኙበትም ድርጅቱ አሳውቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ቃል አቀባይ እንዳሉት ከሆነም በኢሳያስ አፈወርቂ የምትመራው ኤርትራ በሰብአዊ መብቶች መለኪያ ዝርዝር ከስር ትገኛለች። በቅርቡ ከ18 ዓመታት የዘፈቀደ ስር በኋላ 13 እስረኞች መለቀቃቸው እንደ በጎ እንደሚመለከቱት የገለጹት ቃል አቀባዩ ሌሎች ያለ ፍርድ የታሰሩ ወደ 10 ሺህ የሚጠጉ ኤርትራውያን ያለምንም ቅድመ ሁኔታ መለቀቅ አለባቸው ሲሉም አሳስበዋል። ያለ ፍርድ የታሰሩ እስረኞች ከዋና ከተማዋ አስመራ በቅርብ ርቀት በሚገኘው ማይሰሯ በተባለ እስር ቤት ከፍተኛ ሙቀትና ቅዝቃዜ በሚፈራረቅባቸው የብረት ኮንቴነሮች ውስጥ እንደሚገኙም ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የኤርትራ ባለስልጣናት ዓለም አቀፍ የሰብአዊ መብቶች ድንጋጌዎችን እንዲያከብሩም ነው ጥሪውን ያቀረበው። በአዲሱ የዶናልድ ትራምፕ ውሳኔ ከ5000 በላይ የኢትዮጵያ ዜጎች ተጠቂ ይሆናሉ ተባለ። አሜሪካ ከሰሞኑ ለኢትዮጵያን ዜጎች ትሰጥ የነበረውን ጊዜያዊ ከለላ ማቋረጧ ይታወሳል። በዚህ ከለላ ስርም 5001 ኢትዮጵያውያን የህግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። አሜሪካ በፈረንጆቹ ታህሳስ 2022 በኢትዮጵያ የነበረውን ጦርነት ተከትሎ ለኢትዮጵያን ዜጎች ጊዜያዊ የህግ ከለላ መስጠት የጀመረች ሲሆን በሚያዝያ 2024 ዳግም ተራዝሞ ነበር። ይሁን እንጂ የትራምፕ አስተዳደር ይህንን ከሰሞኑ ማንሳቱን አሳውቋል። በኢትዮጵያ ያለው ሁኔታም እየተካሄደ ያለው ግጭትም የተመላሽ ኢትዮጵያን ደህንነት ስጋት ውስጥ ይከታል የሚለውን መመዘኛ እንደማያሟላ ለይቻለው በሚል ያሳለፈው ውሳኔ ነው።
የአሜሪካ መንግስት እንዲህ ያለውን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ጦርነትና ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለሚመጡ ስደተኞችም ነው። በሩሲያና በዩክሬን መካከል ለአመታት የዘለቀውን ጦርነት ለማስቆም ለሰላምም ሲባል ዩክሬን የኔቶ አባልነት ጥያቄዋን እንደተወችው የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አሳወቁም። ፕሬዚዳንት ዜሌንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣን ጋር በጀርመኗ ከተማ በርሊን እየመከሩ ናቸው። ውይይቱ የሩሲያ ዩክሬን ጦርነት ለማስቆም ያለመ ሲሆን ይህንን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረም ነው። በፕሬዚዳንቷ ተወክላ ውይይት እያደረገች የምትገኘው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ ስለመሆኗም ትገልጻለች። እንደ ቢቢሲ ዘገባ ከሆነም ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን አሳውቃለች። በምላሹም ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ላይ ሀገራቱ ከጎኗ እንዲቆሙ ጥሪ ያቀርባለች። በተጨማሪም ከይዞታ ጋር በተያዙ ያሉ አለመስማማቶች ላይ ንግግሩ እንደሚካሄድ ነው የተጠቆመው። በአሜሪካ አስተባባሪነትና በአውሮፓ ህብረት ተሳትፎ የተዘጋጀው የሰላም ስምምነቱም ተኩስ አቁሙን የመጀመሪያውን እርምጃ በማድረግ በሁለቱም ሀገራት በኩል ያሉ የይዞታ ጥያቄዎችን፣ የደህንነት ዋስትና እንደዚሁም የተጣሉ ማዕቀቦችን የሚዳስስ ነው። ከጉዳዩ ጋር ተያይዞ ከሩሲያ የተነሳ ሀሳብ ባይኖርም በአውሮፓ ሀገራት በሚቃኝ ድርድር ላይ ሩሲያ የመገኘት ፍላጎት እንደሌላት ከዚህ ቀደም ማሳወቋ ይታወሳል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።